ሰላም ሰላም እንዴት ናችሁ? እንዴት ሰነበታችሁ? ዛሬ አብረን ደግሞ ቆንጆ የሆነ ድንች ወጥ ምንቸት አብሽ የሚያስንቅ ድንች ወጥ እንሰራለን። በጣም ቆንጆ የሆነ አብረን እንሰራለን። አብራችሁን ቆዩ። ድንች ወጡን ለመስራት እንደምትሰሩበት ወጥ ይለያያል መጠን፣ ግን የምትፈልጉትን ያህል ሽንኩርት ታረጉና በደቃቁ ከትፋችሁ ሽንኩርቱን ታበስላላችሁ። እዚህ ጋር እንደምታዩት ሽንኩርቱን አርጌ ከትፌ እየበሰለ ነው። እንግዲህ እዚህ ጋር የምታማስለው ልጄ ናት። ከፊት ወደ ኋላ ብቻ ነው የምታማስለው እና እያገዘችኝ ነው። እኔ አይደለሁም እንደዚህ ማማስለው። ድንገት ምን ሆና ነው ማማሰል እንኳን አትችልም ወይ እንዳትሉኝ፣ እኔ አይደለሁም። ትንሽ ልጅ ናት፣ እየተማረች ነው። ከእናቷ ጋር እየሰራች እያገዘችኝ ነው። ግን የምታዩት ያው ከፊት ወደ ኋላ ብቻ ነው የሚማሰለው። እንግዲህ ዙሪያውን እንድታማስል ደግሞ እያስተማርኳት ነው። ሽንኩርቱ ሲበስል ቲማቲም ጨመርኩበት። እኔ እዚህ ጋር የተጠቀምኩት የጣሳውን ተከትፎ የሚሸጠውን ፈጭቼ ነው። ከፈለጋችሁ እናንተ ቶሜቶ ፔስት ማድረግ ትችላላችሁ። ካለበለዚያ ደግሞ ፍሬሽ ቲማቲሙንም ፈጭታችሁ መጨመር ትችላላችሁ። ከዛ በኋላ ነጭ ሽንኩርቱን እንዲሁ በደቃቁ የከተፍኩት ነው። ነጭ ሽንኩርቱን ቲማቲሙን አርጌ አንድ ላይ ተጨማሪ ደግሞ ሽንኩርቱን በደንብ አርጌ አበሰልኩት። ለዚህ ድንች ወጥ ቁሌቱን ስንሰራ እንደ በቃ ድንች ወጥ ብለን ንቀን ሳይሆን በጣም ቆንጆ አድርገን የእውነትም ምንቸት አብሽ የሚያስንቅ ድንቹንም በጣም ቀጠን አድርገን ነው የከተፍነው። በጣም አሪፍ ነው። ስለዚህ ስናቁላላም በደንብ አድርገን፣ አንዳንድ ጊዜ ቸኩለን ወይ በደንብ ሳናቁላላ ምናምን ወጥ አንዳንዴ አይጣፍጥም። ግን የእኛ ምግብ ሁሌም በቃ ቆንጆ አድርገን ጊዜ ሰተነው በደንብ አብስለን አቁላልተን በሰራነው ቁጥር በጣም ቆንጆ ነው የሚሆነውና ለመብላትም ለኛም አብሮን ለሚበላው ለማንም ሰው እንዲሁ ስናቀርብም ቆንጆ ነገር ሁሌም ቆንጆ ነው። ባለን ነገር ቆንጆ አርገን መስራት እንችላለን። ስለዚህ ቆንጆ አርገን ጊዜያችንን ወስደን በደንብ አቁላልተን ይሄውና ቁሌቱ ራሱ እዚህ ጋር እንደምታዩት በቃ በደንብ አርጌ ነው። ሽንኩርቱንም ትንሽ በርከት አርጌ ነው ያቁላላሁት። እንደ ድንች ወጥ ሳይሆን ለስጋ ምናምን እንደምናረገው በደንብ አርገን ነው። ቁሌቱ መስመር ከያዘልን በኋላ ትንሽ ውሃ ጠብ እያረግን እሱን እያቁላላን በጎን ደግሞ ድንቹን ማዘጋጀት እንጀምራለን። እዚህ ጋር እንደምታዩት ድንቹን እልጠውና በጣም በደቃቁ በተቻለኝ መጠን በደቃቁ ነው የምከትፈው። ያም ምንድነው በቃ እንዲሁ ሳስብ ለምንድነው የድንች ምንቸት አብሽ ማልሰራው ብዬ አስቤ ነው። ስለዚህ እንደዛ እንዲሆን በጣም ድቅቅ አርገን እንከትፋለን። ብዙ ጊዜ ያው ድንች ስንከትፍ ከፍ ከፍ አርገን ነው የምንከትፈው ድንች ወጥ ስንሰራ። ስለዚህ ይሄንን ግን ደቀቅ አርገን ሰርተን ዛሬ ደግሞ ለየት ያለ ነገር እንሞክራለን። ድንቹን ካዘጋጀን በኋላ ቁሌታችን ሲደርስልን ወይም እናንተ አቁላልታችሁት የበቃው ሲመስላችሁ ድንቹን እንጨምራለን። ከዛ በኋላ ድንቹን ጨምረን ብዙ ውሃ አንጨምርም። መጀመሪያም ቁሌቱን ውሃ ጠብ እያረግን ስለነበረ ብዙ ውሃ መጨመር አያስፈልገንም። እንዲሁም የሚያስፈልጋችሁ ከሆነ አሁኑኑ ልክ ድንቹን ስትጨምሩ እዛው ትከልሱታላችሁ ማለት ነው። ምክንያቱም ድንቹ ለመብሰል ምንም ያህል ጊዜ አይፈጅበትም። ድንች ድሮም ቶሎ ይበስላል። በዛ ላይ ደግሞ እንደዚህ በደቃቁ ከትፋችሁት ቶሎ ነው የሚበስለው። ስለዚህ የምትጨማምሩትን ነገር እዚሁ ጨምራችሁ አንድ ላይ አብሮ እንዲንተከተክ አብሮ እንዲበስል ማለት ነው። ከልሳችሁት ትንሽ ከተንተከተከ በኋላ ጨውን ትቀምሳላችሁ። ከዛ በኋላ ደግሞ ኮሮሪማ እንጨምርበታለን። ከዛ በኋላ በቃ ሁሉ ነገር ከተስተካከለ በኋላ እሳቱን እናጠፋለን። በድንቹ የተወሰነ በሙቀቱም መብሰል ይችላል። ብዙ ጊዜ እሳት ካጠፋን በኋላ መብሰሉ ወዲያው አይደለም የሚያቆመው። ለተወሰነ ደቂቃ ባለው በሙቀቱ ስለፈላ ኦልሬዲ ስለተንተከተከ ይቀጥላል። ስለዚህ ሁሉንም ነገር ከጨማመርን ከተንተከተከው ኮሮሪማ ከጨመርን በኋላ እሳቱን እናጠፋለን። ድንቹ የቀረውን ያህል በሙቀቱ ይበስላል። የሰራነውን ወጥ እንግዲህ እንቀምሳለን። ይኸውና ዛሬ እንጀራ ጋግሬ ስለነበረ እንጀራውን አደርግና ከዛ በኋላ ደግሞ ወጡን እናወጣለን። በጣም አሪፍ ነው። በጣም ይጣፍጣል።
እንደዚህ አርጋችሁ ሰርታችሁ ሞክሩት። ደቀቅ አርጋችሁ ድንቹን በመክተፍ አንዳንድ ጊዜ ያው ለወጥ ማድረግ ጥሩ ነው። ሌላ ጊዜ ድንቹን ያው ከፍ ከፍ አርገን ነው የምንቆርጠው። እንደዚህ ስንከትፍም ጊዜ ስናባክንም አንቆይም። ግን ደግሞ ለወጥ ማድረግ ጥሩ ነውና እንደዚህ ሞክሩት። እንደምትወዱት ተስፋ አደርጋለሁ። ይሄ ዶሮ ወጥ ነው የሚመስለው። ራሱ ድንች መሆኑን አታቁም። ስትቀምሱት ብቻ ነው ድንች መሆኑ የሚያስታውቀው። በጣም አሪፍ ነው። ሞክሩት፣ ትወዱታላችሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። ዋው! ድንች እንደዚህ ይጣፍጣል። በጣም ይጣፍጣል። ሞክሩት። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። በሚቀጥለው እስከምንገናኝ ሰላም ሁኑ።